አዳዲስ ነገሮች አሉ። ሄርሜላ ራሷን መሳቷ ተሰምቷል። እንግዲህ ትናንትና በተፈጠረው ሁኔታ ማለት ነው። በዚህ ጉዳይም እንግዲህ ልጅቷ እስካሁን እንዳልነቃችና ምን እየተፈጠረ እንደሆነ እንግዲህ ከዛ ያገኘሁት ብዙ መረጃዎች አሉ። እነሱንም አጋራችሁ ይሆናል። ሌላ በኩል ይሄ ሁሉ እቅድ እንግዲህ የሩታ መሆኑ ታውቋል። በዚህ እቅድ ውስጥ እንግዲህ ሩታ ዋና ጠንሳሿ እንደሆነች እና ፍቅር ደግሞ ዋና ተዋናይዋ መሆኗ ታውቋል። በዚያም እንግዲህ በአብርሃም ላይ ቪዲዮና ፎቶ እንደያዙበትንም እንግዲህ እየተሰማ ይገኛል። በዚህ ጉዳይ ምንድን ነው የሚለውን ነገር እንግዲህ ከአቅራቢያቸውና ከኤዲተሮቻቸው ለማጣራት ሞክሬ ነበረ። በዚህ ጉዳይም እንግዲህ እምላችሁ ነገሮች አሉ ተመልካቾች። መጀመሪያ ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ እንግዲህ ተከታትዬ ቶሎ ማደርሳችሁ ይሆናል። እናንተም ቶሎ ታዩታላችሁ ማለት ነው። አሁን ወደ ጉዳይ እገባለሁ። በመጀመሪያም እንግዲህ ሄርሜላ ፌንት መንቀሏ ነው የታወቀው። እንግዲህ ራሷን ስታ መውደቋ እንግዲህ በጣም ብዙዎችን ያስደነገጠ ነገር ሆኗል። እንግዲህ ትላንትና ተመልካቾች በጣም ብዙዎችን ያስገረመና በጣም ብዙዎችን ያስደነቀ ነገር እንግዲህ ተከስቶ አይተናል። በዚህም እንግዲህ አብርሃም ከፍቅር ጋር ሆኖ አንድ አልጋ ላይ እንግዲህ መገኘቱ ብዙዎችን እያነጋገረ ነበረ። ከዚህ በፊትም እንግዲህ አንድ ፎቶ ወጥቶበት እንደነበረ እንግዲህ የተመለከታችሁ ይመስለኛል። እንግዲህ አብርሃም ከፍቅር ጋር ሲሳሳም እንግዲህ መኪና ውስጥ ፎቶ ተነስቶ እንግዲህ ታይቶ ነበረ። በዚህም እንግዲህ በጣም ብዙ ሰዎች ሄርሜላ የት ነች የሚል ነገሮችን እንግዲህ እያንጸባረቁ ነበረ። ምን እየሰራ ነው አብርሃም? ምን እየተከሰተ ነው? ይሄ ነገር ምን እየተፈጠረ ነው? ወዴት እየሄደ ነው? የሚሉ ነገሮች እንግዲህ በብዙዎች ዘንድ ተፈጥሮ እንደነበረ ነው እንግዲህ የሚታወቀው። በዚህም እንግዲህ ከብዙ ቆይታ በኋላ እውነታው ተገልጦ እንግዲህ ትላንትና ተመልክተነዋል። አብርሃምም ከፍቅር ጋር በመሆን እንግዲህ አንድ አልጋ ላይ ተገኝተዋል ማለት ነው። ፍቅር እንግዲህ ሁሉንም ነገር የምታውቅ እንደሆነና እንግዲህ እሷም ማስባበትና አቅዳበት እንደሆነ ያስታውቃል። አብርሃም ግን እንግዲህ እንደደነገጠና ምንም እንደማያውቅ እያስመሰለ እንደነበረ እንግዲህ ተመልክተናል። ነገር ግን እንግዲህ አብርሃም በዚህ ጉዳይ ውስጥ ምን እንደተከሰተ፣ ምን አድርገውት፣ እንዴት እዚህ ቦታ እንደተገኘ ምንም የሚያውቀው ነገር እንደሌለ ነው እየተናገረ የሚገኘው። ነገር ግን ብዙዎች እንደሚሉት እንግዲህ አብርሃም ይህን ነገር እንግዲህ አስቦበትና አቅዶብን ነው ያደረገው። አሁን ላይ እንግዲህ ከሄርሜላ ጋር ላለመጣላት ነው እንደዚህ እያስመሰለ የሚገኘው የሚሉ እንግዲህ ምልከታዎችን እያንጸባረቁ ይገኛሉ። ይህንንም ተከትሎ ነው እንግዲህ ትላንትና ሄርሜላ እንግዲህ እነ አብርሃምን እጅ ከፍንጅ እየደረሰችባቸው እንግዲህ ልክ ስትገባ እንግዲህ ይሄ ሁሉ ተፈጥሮ አብርሃም ራቁቱን እንግዲህ አልጋ ላይ ሁለቱም እንግዲህ እዛው ተያይዘው ነው እንግዲህ ያገኘቻቸው። በዚህም የተነሳ ነው እንግዲህ በድንጋጤ ራሷን ስታ የወደቀችው ማለት ነው። እንግዲህ ገና እንደገባች አብርሃም እንዴት እንደዚህ እኔ አላምንም፣ እማየውን ነገር እኔ እያመንኩ አይደለም በሚል እንግዲህ በጣም እንግዲህ እምባ ቀሯት ስትናገር፣ ድምጿም እንግዲህ ተዘጋግቶ ስትናገር ተደምጣለች ሄርሜላ። በዚህም እንግዲህ አብርሃም የተፈጠረውን ነገር አላቅም፣ ምን እየተከሰተ እንደሆነም አላቅም፣ እኔ እንዴት እዚህ እንደመጣሁም አላቅም በሚል እንግዲህ ሊያስረዳት ሲሞክር ነበረ። ነገር ግን ሄርሜላ እንኳን ሊያስረዳት እንዲነካት እንኳን ፈቃደኛ አልነበረችም። በዚያም የተነሳ እንግዲህ በጭቅጭቅ መሀል ነው እንግዲህ ትንፋሽ አዝሯት ልጅቷ ራሷን ልትስት የቻለችው ማለት ነው። ብዙዎች ደንግጠው እንግዲህ እሷን ለማስነሳትና አልጋ ላይ አድርገው እንግዲህ እሷን ለማንቃት እየሞከሩ ታይተዋል። በዚህም እንግዲህ አብርሃም አሁን ላይ እንግዲህ እያደረገ ያለው ነገር ለብዙዎች እንግዲህ ትንግርት እየሆነና በጣም ለብዙዎች እንግዲህ ሰፕራይዝም የሆነ ነገር እያደረገ እንደሆነ ነው ብዙዎች እየተናገሩ ያሉት። አሁን ላይ አብርሃም እንግዲህ ከዚህ በፊት ከሄርሜላ ጋር ሆኖ ሄርሜላ እንደዛ ይቅርታ ጠይቆ እግሯ ስር ወድቆ እንግዲህ ብዙ ነገሮችን ካለ በኋላ አሁን ላይ ደግሞ ድጋሚ ከፍቅር ጋር እዚህ አልጋ ላይ መገናኘቱ ለእሱ እንግዲህ ትልቅ የሆነ ውርደት እንደሆነ ነው እንግዲህ ብዙዎች እየገለጹ የሚገኙት። በዚህም እንግዲህ ከዚህ በኋላ ከሄርሜላ ጋር ያለው ነገር እንግዲህ እንደሚቋረጥ ነው ብዙዎች የሚጠብቁትም። እንግዲህ አብርሃም ብዙዎችን ለማስረዳትና እንግዲህ ሄርሜላንም ለማሳመን እየጣረ ነበረ። ነገር ግን ሄርሜላ ራሷን ስታ መውደቋ እንግዲህ ለሱ ጭራሹን የከፋ ነገር ሆኗል። ብዙዎች እንግዲህ ሄርሜላን ከሱ ራቂ፣ ከዚህ በላይ ምንም ማስረጃ አትፈልጊም፣ አሁን ላይ እንግዲህ ልጁ ይሄ ነው ትክክለኛ ማንነቱ፣ ስለዚህ ከሱ ብትርቂ ነው የተሻለ የሚሆነው ብለው እንግዲህ በጣም ብዙዎች የራሳቸውን ምክረ ሀሳብ እንግዲህ
ለሄርሜላ እየገለጹላት ነበር። ከሄርሜላ ጎን መሆናቸውንም እንግዲህ እየተናገሩ እንደሆነ ነው እየተሰማ የሚገኘው ማለት ነው። ሄርሜላም እንግዲህ ራሷን ስታ ከወደቀችበት ስትነቃም እንግዲህ አብርሃም እሷን ለማስረዳት ቢጥርም ነገር ግን ልትቀበለውም ሆነ ልታምነው እንዲሁም ደግሞ ጭራሽኑ ለማናገር እንኳን ፈቃደኛ እንዳልነበረች እና ከዛም እንግዲህ ጥላው እንደሄደች ነው የተሰማው። እንግዲህ ሄርሜላም ጥላው ሄዳ እንግዲህ ከዚህ በኋላ አጠገቤ እንዳትደርስ እንዳትደውልልኝ በሚል እንግዲህ ተናዳበት እንደሄደች እና እንደሰደበችው ነው የተነገረው። በዚህም እንግዲህ ተመልካቾች በዚህ ጉዳይ እስኪ እናንተ ሀሳብ ምንድን ነው? ፍቅር ያደረገችው ነገርስ ትክክል ነው ወይ? አብርሃምስ ምን እያደረገ ነው? ይህ ነገር አስቦት ነው ወይስ እንግዲህ እነሱ አሸርበውበት ነው የሚሆነው? ይህ ነገር እንግዲህ በጣም ብዙዎችን እያነጋገረ ይገኛል። እስኪ የእናንተንም ሀሳብ አስተያየት ከታች አስቀምጡልኝ ተመልካቾች። ከዚህ ጋር በተያያዘ እንግዲህ የዚህ ሁሉ ጠንሳሽ ማን ነው የሚለው ነገር እንግዲህ ብዙዎችን እያነጋገረና እያጠያየቀ የሚገኝ ነገር ነው። እኔም እንግዲህ ለማጣራት እንደሞከርኩት ኤዲተሮቻቸውንም እንዲሁም ደግሞ የአቅራቢያቸውን ሰዎች ለማነጋገርና ለመጠየቅ ሞክሬ ነበረ። ፍቅር አስባበትና አቅዳበት ነው ወይስ ከእሷ ጀርባ ሌላ ሰው አለ ወይ የሚለውን ነገር እንግዲህ ለመጠያየቅ ሞክሬ ነበረ። በዚህም እንግዲህ እንዳገኘሁት መረጃ ከሆነ የዚህ ሁሉ ዋና አቀነባባሪና እንግዲህ ጸሐፊና ዳይሬክተሯ እንግዲህ ሩታ መሆኗ ነው የተሰማው። ለዚህም እንግዲህ ለተውኔቱ እንድትሆን ፍቅርን እንግዲህ አድርጋታለች ማለት ነው። እንግዲህ ሩታ ራሷ ይህን ነገር ያላደረገችውና ያልተወነችበት ምክንያት እንግዲህ ሩታ አውቃ እንደሆነና ሄርሜላ እንደማታምናት ሩታ እንግዲህ አብርሃምን ለመመለስ እየተጫወተችባቸው እንደሆነ እርግጠኛ እንደምትሆን ስለፈሩ በዚያም እንግዲህ ፍቅርን በሷ ቦታ ተክታ እንግዲህ ከፍቅር ጋር ሌላ ነገር እንደጀመረና አስበውበት እንደሆነ እንድታቅ ነው እንግዲህ ሄርሜላ ላይ እየተጫወቱባት የሚገኘው ማለት ነው። በዚህ ውስጥም እንግዲህ ሩታ ያደረገችው ነገር እንግዲህ ሄርሜላን ለአንዴና ለመጨረሻ ተስፋ የሚያስቆርጥ ነገር እንደሆነና በዚህም እንግዲህ አብርሃምም በሌላ ነገር እንግዲህ እነሱ ላይ እንዳይነሳባቸው ቪዲዮና ፎቶ እንደቀረጹት ነው እንግዲህ የታወቀው። በዚህም እንግዲህ ሩታ እሷ እንዳደረገችው እንዲታወቅባት እንዳልፈለገችና እንግዲህ ነገር ግን አብርሃምን እንግዲህ ለሄርሜላ አሳልፋ እንደማትሰጥና በአብርሃም ተስፋ እንደማትቆርጥ እንግዲህ ከዚህ በፊት ለብዙዎች እያሳየች እንደነበረ ሁላችንም እናውቃለን። እሱንም ተከትሎ ነው እንግዲህ ይቺ ሴት እንደዚህ እያደረገች ያለችውና በጣም በኳልኩሌሽን በጣም እንግዲህ ጥንቃቄ በተሞላበት መንገድ አብርሃምና ሄርሜላን ለመለያየት እንግዲህ እንደዚህ አይነት እቅዶችን እያቀደች የተገኘችው ነው ያሉኝ እንግዲህ አቅራቢያው የነበሩ ሰዎች። እነሱም እንዳሉኝ ከሆነ ይሄኛው እንግዲህ ለሄርሜላ ትልቅ ማረጋገጫ ነው። እጅ ከፍንጅ እንግዲህ አልጋ ላይ ነው የያዘችው። ከዚህ በፊትም እንግዲህ ሲሳሳሙ ፎቶ ወጥቶባቸዋል። ይህንንም ተከትሎ ይቺ ልጅ እንግዲህ አሁን ላይ ካልቆረጠላት በምንም ሊቆርጥላት አይችልም። ወይ እንግዲህ ከአብርሃም ጎን ትሆናለች ወይ ደግሞ ከእሷ ከሚደግፏት ጎን ትሆናለች። ምክንያቱም የእሷ ቤተሰቦች እንግዲህ አብርሃምን ተዩ ከዚህ በኋላ ብለው እየመከሯት ይገኛሉ በዚህ ጉዳይ። ለዚህም እንግዲህ ቤተሰቦቿን ትታ የቤተሰቦቿን ምክር ትታ እንግዲህ ከአብርሃም ጋር ከሆነች ይቺ ልጅ የራሷን ክብር ነው የምታጣው። ሩታ ሁለት እንግዲህ በአንድ ድንጋይ ሁለት ወፍ እንደመምታት እንደሆነ ነው የተቆጠረው ማለት ነው። በዚህም ይህን ሁሉ እቅድ እንግዲህ ሩታ እንዳቀደችውና ለዚህም እቅድ ፍቅርን እንዳጨቻት ለተዋናኝነት ነው እንግዲህ የተነገረው ማለት ነው። ተመልካቾች በዚህ ጉዳይ ምን ታስባላችሁ? ይሄ የሩታ አካሄድ እንግዲህ ሌላ ምን አይነት ጣጣ ይዞ ይመጣል? እንግዲህ ይሄ ነገርስ አብርሃምን ይመልሰዋል ወይ? ምን ታስባላችሁ? እውነት እንግዲህ ሄርሜላስ ተስፋ ትቆርጣለች አሁን ወይስ ደግሞ እንደለመደችው እንግዲህ መልሳ ይቅርታ ታደርግለታለች? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ ተመልካቾች። ለዛሬ ያስኩላችሁ አዳዲስና ትኩስ የሆኑ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስና ትኩስ የሆኑ ነገሮች እስክንገናኝ ድረስ እስከዚያው እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱኝ ቶሎ ማድረሳችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።